ተወዳጁ ድራማ እንግዲህ ተለቋል ማለት ነው። ቤተሰቦቼ እንግዲህ ብዙ ጊዜ ታውቁኛላችሁ በድራማ ፍትፈታ ላይ ጽናት ዩቱብ ነኝ። ውድ ቤተሰቦቼ እንግዲህ የዋና ድራማን ተለቋል ማለት ነው። ብዙ ጊዜ ስሙ አይያዘኝም ማለት ነው። ሰምታችኋል። እጅግ በጣም የሚገርሙ ትወናዎች የሚተወንበት በጣም የሚገርም ትወና ያየሁበት በጣም ከምላችሁ በላይ እንደምታዩት እንግዲህ ሊዲያ የሚባል በሊዲያ የምናቃት በየዋዳን ድራማ ላይ ማለት ነው። እዚህም ላይ እንግዲህ መታለች ማለት ነው። እውነት ለመናገር የሚገርም ትወና ነው ማለት ነው። በተለይ የሀብታም ልጅ የድሃ ልጅ ሆኖ ያለው ነገር በጣም ፌሊንጉ በጣም ደስ የሚል ነበረ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ቤተሰብ እንግዲህ የዋናን ድራማ ተለቋል ማለት ነው። እጅግ በጣም የሚገርም ማለት ነው። እንግዲህ በጣም የሚገርመው ነገር የእንጀራ ወንድሙ ማለት ነው። በተለይ ደግሞ እናቱን ትቶ ሄዶ ሌላ ሚስት ካገባ በኋላ ይህ ልጅ እንደምታዩት እንግዲህ በአባቱ ድርጅት ላይ ተቀምጦ የአባቱን ድርጅት ሙሉ ለሙሉ ወስዶ አባቱን ሙሉ ለሙሉ ዜሮ ማስቀረት ነው የሚፈልገው ማለት ነው። ምክንያቱም እናቴን ትቷት ሄዶ በድህነት ነው የኖርኩት ብሎ ስለሚያስብ የእንጀራ እናቱንም እህቶቹንም በቃ በተለይ እህትም አለው ወንድምም አለው ማለት ነው። እንግዲህ ወንድምየው ማለት ነው። በነገራችን ላይ ወንድምየው ልዑል በጣም የሚገርም ብቃት ያለው ልጅ በተፈጥሮ ነገሮች ላይ መስራት የሚፈልግ ነው። አባትየው ደግሞ ይህንን መፈላሰፍህን ትተህ ወይም ደግሞ ፍልስፍናህን ትተህ ቀጥ ብለህ ድርጅቱን አስተዳድር ብሎታል ማለት ነው። የፋይናንስ የሚባለውን ወይም ደግሞ የሂሳብ እንትኑን ለልጁ ነበር የሰጠው። ይህኛው ደግሞ ከሌላ የተወለደው የእንጀራ ወንድሙ ወይም ደግሞ የአባቱ ልጅ ወንድሙ በእናት የማይገናኘው ማለት ነው። እምላችሁ ምንድነው ቤተሰቦቼ፣ በተለይ አሁን ላይ ይሄኛው የእንጀራ እናቱ ናት፣ የእህቶቹ እናት ማለት ነው። በጣም ነው የሚጠላት፣ እሷን በጣም ነው የምትጠላው። የሚገርም ነገር ነው ማለት ነው። እችኛቱም ደግሞ እንግዲህ የዋናን እንደምታውቋት እናቷ በጣም ሰው ቤት እየሰራች የሰው ፊት እየገረፋት ነው ለሷ ምግብ እያመጣች የምታበላት ምን የምትላት ትምህርት ቤት የምታስተምራት እና አሁን ላይ እሱ ጓደኛ ማለት ነው። በጣም የሚገርም ክፉ ጓደኛ አለው። እሱም እንግዲህ ደግሞ ከሴት ጋር አጣብሶት ምን ብሎ ገንዘቡ ሊያስበላው እየሞከረ ነው። ያው ስላያችሁት ይሄ ብያል ነገራችሁም፣ ግን ደግሞ የሚገርም ድራማና በጣም የሰው የጥሩነትን ጥግ የመጥፎነትን ጥግ የምናይበት ነው። ይህም እንግዲህ በአባት የሚገናኘው ወንድሙ ነው። ወደ ውጭ ሀገር እንዲሄድ ሁሉ ጭራሽ ይገፋፋዋል። ምክንያቱም ወደ ውጭ ሀገር እሱ ከሄደለት እሱ እንደፈለገ አድርጎ ድርጅቱን ለመመዝበዝ ወይም ድርጅቱን እጥብ አድርጎ ባዶውን ለማስቀረት ነው። በነገራችን ላይ እናቲቱ ይቺ የአሰሪዋ ራሱ ማለት ነው በጣም ክፉ አሰሪ ናት። የሆነ ነገር ባረጋችሁ ቁጥር ልጅሽ ታማ አሳክሜልሻለሁ፣ ለምንድን ነው ቀጥ ብለሽ ስራሽን ማሰሪው ምንድን ነው እያለች በጣም ነው የምታንቋሽሻት። እውነት እንደዚህ አይነት አሰሪ በጣም ክፉ ነው። ያደረገላችሁ ነገር እያነሳ አንገታችሁን የሚያስደፋችሁ ሰው በጣም ይከብዳል። እና በተለይ አባትየው ደግሞ ልጁ ምን እየሰራ እንደሆነ ማወቅ አይችልም። በጣም ነው የሚገርመው ከምላችሁ በላይ የክፋትን ጥግ ያየውበት